ቤተክርስቲያን ለሀገር ትጸልያለች፣ ቤተክርስቲያን ለመንግስት ትጸልያለች። ግን ሃይማኖታዊ አባት ፖለቲካና ሃይማኖትን መቀላቀል የለበትም። የእግዚአብሔር መንግስት አገልጋይ የሆነ ሰው የእግዚአብሔርን መንግስት ይሰብካል። የሃይማኖት አባት ከሆንክ ሃይማኖትን ብቻ ይዘህ ትቆማለህ። በሃይማኖት እድል ትነሳለህ። አቅም ሲያቅትህ ወይ ወደ ውሸት ትጠጋለህ ወይ ወደ ፖለቲካ ትጠጋለህ። እንደዚህ በጣም ችግር እኮ ነው። ቁጥር አይተህ ከውሸት ጋር አትጨመር። እውነት በቁጥር አይለካም። ብቻህንም ቢሆን ከእውነት ጋር ቁም። እውነት ከሺህ ይልቅ ትመሰክራለች። አፍ አውጥታም ትናገራለች። የእውነትን ምስክር ተራራ አይጋርዳትም፣ ክረምትና በጋ አያስቀራትም። እውነት ከሰማያት በላይ ጸንታ የምትኖር ናት። እውነትን ጩኸት አያፍናትም። እውነትን ስም ማጥፋት አያስቀራትም። እውነት ለዘላለም ሁሉን ፈንቅላ ትወጣለች። እውነት ለዘላለም ያሸንፋል። ቤተክርስቲያንን የሚጎዷት ሁልጊዜ ትምህርት አብስለው ያልተማሩ ሰዎች፣ አብስለው ሳይማሩ ቤተክርስቲያንን የሚንድ ሐሳብ ይዘው ይመጡና ተከራክረው ሲረቷቸው ደግሞ ሄደው ከፖለቲካ ይለጥፋሉ። ሄደው እውነተኛ አባቶችን መንግስትን ተሳድበዋል ብለው ደግሞ ይካሰሳሉ።